ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ በክፍል 32 መጥቻለሁ ማለት ነው። ትናንትና አይተናል አቤጌል ለውሃ መርዝ እንደሰጠቻት ማለት ነው። ሁሉም ደግሞ እንደ ደነገጡ አይተናል ማለት ነው። ሐኪም ቤት ሄዳ ግን ድናለች ውሃዬን ማለት ነው። ማን እንዳደረገው ግን አልታወቀም ነበር። ወይዘሪት ማርታ ለአቤጌ ማን ነው ያደረገው ንገረኝ ብላለች። እኔ አላረኩም ብላለች። አቤጌ ደግሞ ቆይ ተይ በቃ እኔ በራሴ እደርስበታለሁ ተዩ አለቻትና እንዳለችው ደግሞ በራሷ ደርሳበታለች ማለት ነው። የደረሰችበት ደግሞ ከዳጣ ጋር አብሮ ሲያወሩ ነው እየሰማችው ማለት ነው። ሲከራከሩ መቼም ክፉ ስራ ሰራ ሳይታወቅ ይውላል ያድራል እንጂ ማለት ነው። ምንም ሳይታወቅ አይቀርም ማለት ነው። እውነት ተደብቃ አትቀርም። መልካም ስትሰራ ሁሌ መልካም ያጋጥማል። ክፉ ስታርቅ ደግሞ ክፉ ነው እና ውሃ በጣም ምስኪን የዋህ ምንም የማታውቅ ልጅ ናት እንደምታዩት ማለት ነው። ምንም የምታውቀው ነገር ያላት ያገኘችው መጠጣት ያገኘችው መብላት ብቻ ነው። በቃ ምንም እንደዚህ ይሆናል ምናምን ብላ ክፋት አታውቅምና የልቧን አይቶ ደግሞ ምንም አልሆነችም። እግዚአብሔር ይመስገን ድናለች። ዳጣዬ ደግሞ በጣም አዝናለች ማለት ነው። አቤጌ ባደረገችው በጣም አዝናለች ማለት ነው። ራሱ እኔ በጣም አሁን ባረግሽው በጣም አዝኜብሻለሁ ብላታለች ማለት ነው። ከዛዋ ወይዘሮ ማርታ በጣም ደነግጣለች ማለት ነው። አቤጌ እንዳደረገችው አቃለች ማለት ነው። ከዛ ሄዳ እያለቀሰች ወደ ባሏ አቤጌ ነው ያደረገችው አቤጌ ናት ያደረገችው ምናምን ብላ ተናግራለች ማለት ነው። አቶ ደረጀ ደግሞ በጣም ደንግጠዋል እና ሂዶ ሊመታት ምናምን አስቦ ነበረ። ግን ወይዘሪት ማርታ ደግሞ በጣም ደስ የምትል እውነት ለትዳርዋ ያላት ክብር በጣም ደስ የሚል ነው እውነት። በቃ ደረጀ እስካሁን በፍቅር በመተሳሰብ በመነጋገር አይደለ የቆየ ነው። የሆነ ችግር ሲደርሰን እንደዚህ አይደለን የቆየ ነው። መቼም ችግር ሳይደርስብን ሆኖ አይደለም እስካሁን የቆየ ይሄ ትዳር በመተሳሰብ በመግባባት በመነጋገር ነው አይደለ ብለዋለች። አዎ አላትና እና አሁንም እንደዛ ነው መቀጠል ያለብን እንጂ በቃ እንደዚህ በችኮላ የሚሆን ነገር የለምና ተረጋጋ፣ አይዞ ነገ ሁሉም ነገር ትነግራታለህ፣ እንጠይቃለን ምናምን በቃ እናረጋግጠዋለን። እንደዚህ ስታወራ ነው እንጂ ያሰማኋት እርግጠኛ አይደለሁም ብላለች ማለት ነው ወይዘሪት ማርታ ማለት ነው። እና ተነስተ ደግሞ ባለፈው እንደሰማችሁት ማለት ነው ካሜራ አለ። ማን ነው ያደረገው እውነትን ይናገር ምናምን ብለን እንናገራለንና ከዛ ከፊታቸው እናያለን ብሎ ተናግሮ ነበረ። እንደዛ አደረጉ ማለት ነው። ኤቢ ደግሞ በጣም ፈሪ ናት እንደምታዩት ማለት ነው። በጣም ነው የምትፈራው ማለት ነው። እውነት ነው የምላችሁ በጣም ነው የምትፈራው። ይገርማችኋል ማለት ነው። ፈርታ በቃ በትንሽ ነገር ነው የተሸወደችው እንዳያቸዋት ማለት ነው። እነሱ እንደዛ ብሎ ሲያወሩ ማን ነው ያረገ እንደዚህ የካሜራ ከማየታችን በፊት ያረገው ይናገር አሉና እኔ ነው ያረኩት እማዬ እኔ ነው ያረኩት አባዬ። ምን አይነት ሆናት ፈሪ በጣም ታናዳለች አይደለ?
እውነት በጣም ነው የምትናደደው። ስራዋ ሁሉ የሰይጣን ነው። አይገርማቸውም? ምን አይነት እስስት ናት? ምን አይነት ክፉ ብቻ ነው የምታስበው ጭራሽ ማለት ነው። እና በጣም አቶ ደረጀ በጣም ተናደዋል። እኔ ነው ስትለው አልቻለም። በቃ ተነስተን የወጣው ወይዘሪት ማርታ ራሱ ወጣለች። በቃ ከዚህ በላይ መታገስ አልችልም፣ ከዚህ በላይ በቃ ምንድነው የሚያርጋት ብሎ በጣም ጭንቅ ብለዋል ማለት ነው። ወይዘሪት ማርታ ደግሞ አሁን እንደ ባል እንደ አባት መቆጣት ትችላለህ ማለት መግረፍ ትችላለህ፣ መቆጣት ትችላለህ፣ መቅጣት ትችላለህ ካለችው አልችልም ማለት በቃ እኔ ሁሉም አርጋለሁ፣ አሰማም፣ ገረፍኳት፣ መከርኳት፣ አሰማም እና ምን ላርግ፣ አይዟ በቃ መኮር ትችላለህ ምናምን አለችና አልችልም፣ በቃ አልችልም፣ እኔም አሰማም። በቃ እሱ የራሱ ውሳኔ አስባቸዋል። የራሱ ውሳኔ አስቧል። ወደ ቤቱ ተመለሰና ሻንጣውን አዘጋጀና ከቤት ውጭ አላት። አባዬ ልጅ እኮ ነኝ ምናምን አለች። አንቺ አባዬ አትበልኝ፣ አባዬ አትበኝ፣ ሂጅ፣ ምንም ነገር እንዳትናገር ውጭ ከዚህ ቤት ተባለች ማለት ነው። አይገርማችሁም? የሁሉ እንድትሆን ያዳረጋት ግን የራሷ ስራ ነው። ቤት የማንም አይደለም፣ የራሷ ስራ ነው። የራሷ ተንኮል ነው፣ የራሷ ክፋት ነው። ለዳጣ ያሰበችው ለራሷ ሆነ ማለት ነው። እና ከዚህ ስትወጣ ወዴት ነው የምትሄደው? ወዴት ይመስላችኋል? የትም ልትሄድ አትችልም። የትም ልትሄድ አትችልም ማለት ነው። ምንም የምታውቀው ሰው የለም፣ ምንም የምትግባባው ሰው የለም። በቃ ከቤት ራስ ወጣ አታውቅም። የእናት አንጀት ግን በጣም ልብ ይሰብራል። እውነትን ያልቻልኩም ወይዘሪት ማርታ ስታለቅስ ማለት ነው። ምንም ማድረግ ስላልቻለች ስለማትችል ነው ዝም ያለች እንጂ በጣም ተሰምቷታል። በጣም አልቅሳለች። ለአቶ ደረጀ ራሱ በጣም ለምነዋለች ማለት ነው። ዝም በይ አላት። በቃ ዝም በይ፣ መሞከር አለባት፣ ትሞክረው ትውጣ አላትና ጨክና ዝም አለች። ምን ማድረግ አትችልም። አብጌ ደግሞ ወደ ህንደኛው የሆነ ማን ነው ስሙን እንኳን ረሳሁት። ቤት እውነት ረስቼዋለሁ ስሙን ማለት ነው። ወደ እሱ ነው ሄደች። ወደ ትሄድ ሌላ ወደ እጅ ነው የገባች። እሱ ራሱ ተንኮል አሰርተዋል ነበረ። ዝሮ ወደ እጁ ገባትና አሁን ከቤት ተባራለች ማለት ነው። ዳጣ ደግሞ አይታዋለች። ወደሱ እንደሄደች አይታለች ማለት ነው። እና በቀጣይ ክፍል ምን እንደሚፈጠር፣ ምን እንደምትሆን፣ ምን እንደምታረግ ደግሞ እናያለን ማለት ነው። ለዛሬ የነበረን ይሄን ይመስል ነበረ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን። ባይ ባይ።